እድል ስለተሰጠኝ እኔም ማመስገን ፈልጋለሁ። አስተማሪዎችንም አብሮኝ የተማሩ ሰዎችንም ከስንት ጊዜ በኋላ ለማግኘት እድሉ ስለገጠመኝም የተሰማኝ ስሜት መግለጽ ፈልጋለሁ። እነ ጌታቸው ረዳ ድሮ ልጅ እያሉ አዲስ አበባ የሚሰራውን ስራ ብልጭልጭ ነው ይሉ ነበር። አሁን ባደጉበት ዘመን እንደዛ የሚያስቡ አይመስለኝም። ቢኮዝ ኢንፍራስትራክቸር ብልጭልጭ መሆን አይችልም። አክቹሊ አሁን ያለው የፖለቲካ ስርዓት ኦር የኢኮኖሚ ስርዓት ካፒታሊዝም ሊሸከመው የማይችል ስርዓት እየመጣ ነው የሚል ኤክስትሪምሊ በእኔ እምነት ኢምፖርታንት እና ሰፊ ውይይት የሚፈልግ ኢሹ ነው የተነሳው። ፕሮፌሰር ብርሃኑ ብንወስድ በሩቅ ተቃዋሚ እያለ ተፋላሚ እያለ ከነበረው ኢንፍሉዌንስ በላይ በእኔ መንግስት ውስጥ ካቢኔ ከሆነ በኋላ በጣም ኢንፍሉዌንስ አድርጎኛል። ለካ ተቃዋሚዎች ስራ ይሰራሉ፣ ለካ ኢንስቲትዩሽናል ቲንኪንግ አላቸው ብዬ ሞር አክብሬዋለሁ። አብሮት ላይብራሪ ከሰራን በኋላ አንድ ሰው ስሙን ባልጠቅስ ይሻላል 4 ኪሎ አካባቢ ስመጣ በጣም ይሰማኛል ምናምን አለ በሚዲያ የሚናገረው። ድሮ ጠላ ምን ጠጣበት፣ ድሮ ስጋ ምን ቆርጥበት ሰፈር ጠፍቶ አንድ ላይብራሪ ቆሞበት ሳያል ይሄ ሰው የጸሐፊ ነው ባይዘው። ፕሮፌሰር ብርሃኑ አንድ ነገር ተናገረ። ውይይቱን ያበላሸው አሁን ወቅታዊ ነገር ሸፍኖን አይደለም፣ ተሳስተሃል። የውይይት ባህል የለንም። በኢህአፓ ጊዜ የውይይት ባህል የላችሁም። ወረቀት ታቀበላላችሁ እንጂ የውይይት ባህል የላችሁም። አንዳንድ ሰዎች መጥተው እዚህ ይናገራሉ፣ ሰዓት አለው እሱ። እነሱ ሰዎች ግን መይሶ ለመስማት ዝግጁ አልነበሩም። ባህሉ የለም። ስብሰባ እናውቃለን፣ ወር መቀመጥ እናውቃለን፣ 2 ወር መቀመጥ እናውቃለን። 2 ወር ተቀምጠን ምን አመጣና እናውቅም። ክቡር ጠቅላይ ሚኒስትር ብዙ ነገሮች አንስተዋል። እኔ ጥያቄ ነው አስተያየት እርግጠኛ አይደለሁም የምሰጠው፣ ግን ለፕሮፌሰር ባህሩም አንድ ኖቲስ ማድረገው ፓተርን አለ በኢትዮጵያ የምሁራን ታሪክ። ጠቅላይ ሚኒስትሩ እንዳስቀመጡት ከዘርዓ ያዕቆብ እስከ ተስፈኞቹ ብለው ያስቀመጡት ግምት ውስጥ አስገባ እስካሁን ያላሸነፍ ነው የሚመስለኝ ፊውዳሊዝም አላሸነፍ ነው የሚል እምነት አለ። እንዴት እንደምንገልጸው አላቅም። ቢኮዝ ስታተስ ይቀይሩ ይሆናል እንጂ በሁሉም መድረኮች ላይ መሬት ነክሰው የያዙ መሬት ላይ ባላቸው ቁጥጥር ላይ ተመስርተው አዛዥ ናዛዥ መሆን የሚፈልጉ ሰዎች በየደረጃው ማየታችን አልቀረም። ዩኒቨርሲቲዎች እንደተባለው በኢትዮጵያ ፊውዳሊዝም ውስጥ የኔ ግምገማ ኢትዮጵያ ፊውዳሊዝም ወደ ቀጥታ ወደ ካፒታሊዝም ማደግ ያልቻለበት ምክንያት አንድ ጓደኛ እንደሚለው የኢትዮጵያ ፊውዳል ግብር ሰብስቦ ግብር ያበላል እንጂ ካፒታል አኩሙሌሽን ፈጥሮ ትራንስፎርሜሽን አያመጣም። ሶ ኦልሬዲ ንብረቱን የተወረሰለት ከነጣ ካለ ጋቢ ውጪ ከሌላው ድሃ የሚለየው ምንም ነገር የለውም። ምሁራኖቻችንም ግን ተመሳሳይ አባዜ እንዳለባቸው አይ ቲንክ ኖቲስ ማድረግ ያለብን ይመስለኛል። እኔ አሁን የመጨረሻውም ተናጋሪ ሌሎችም ሲናገሩ መንግስት ምን አስበዋል ሲል የምግብ ዋስትናን ለማረጋገጥ የሚያስችል ጥናት ያጠና ሰው መንግስት ቢሮ ከርችሞብኛል አልሰማኝም ሊል የሚችልበት እድል አለ ብያለም ነው። ጉዳዩ ራሱን መሸጥ የሚችልበት ነገር መፍጠር መቻል አለብን። የምግብ ዋስትናውን የማያረጋግጥ የምግብ ዋስትና ሳይንቲስት በአንድ ወይም በሌላ መንገድ የመንግስት ስልጣን ብትሰጠውም ያንን ፐርፔቹዌት ሊያደርግ ነው የሚችለው። ማለት አሪፍ ስራዎችን አደንቃለሁ። አሪፍ ስራዎች የሰሩ ሰዎችንም በትክክል ሪኮግናይዝ ማድረግ እንዳለብን ይገባኛል። ግን ዩኒቨርሲቲዎች ራሳቸውን ማውጣት መቻል አለባቸው፣ ራሳቸውን መሸጥ መቻል አለባቸው። አይ ቲንክ ተስተነጋሽ ይመስለኛል። አበበ በሶ በላ ብለን አስተምረን በሶ ከምን ይሰራል ብለን እየጠየቅን ትውልድ ማነጽ አንችልም ይላል። በብላክቦርድ የእርሻን ምርታማነት ለማስተማር የሚተጉ መምህራን ምርታማነትን ሊያረጋግጡ አይችሉም። አትሊስት ወጣ ብለ አሁን ቅድም ጠቅላይ ሚኒስትሩ ሲገልጹ ነበር አንዳንድ ቦታዎች ለምን እስካሁን አላየናቸውም ብለን መጠየቅ ያለብን ቦታዎች አሉ። የወንዝ ዳር ልማት የሚባለው በሄድኩበት ሁሉ ይሄንን ለምን አላሰብነውም መባል መቻል አለበት። ዩኒቨርሲቲዎች ሲሰራ ማድነቅ አንድ ነገር ሆኖ የጥናቱም የፈጠራውም አካል ሆነው መንቀሳቀስ የሚችሉበት ሁኔታ ካልፈጠርን በስተቀር ያው ታሪካችን የአንድ ማህበር ሊቀመንበር ሆነ ከጀመርክ 20 ዓመት ሙሉ ሊቀመንበር ነህ። የአንድ ኤንጂኦ ኃላፊ ሆነ ከጀመርክ 20 ዓመት ሙሉ ኃላፊ ነህ። ፖለቲከኞቻችን
ከዛ የተሻለ ሊማሩም ኤክስፔክት አይደረግም። እንደተባለው መጋፋት አያስፈልገንም። ተቋሞች ለመገንባት በሚደረጉ ጥረት ግን ዩኒቨርሲቲዎች ከማንም በላይ ኢኒሼቲቭ መውሰድ ያለባቸው ይመስለኛል። አዲስ አበባ ዩኒቨርሲቲ 75ኛ ዓመቱን ሲያከብር በትክክል መስራት ሪፍሌክት ማድረግ ያለበት የዚህ አገር ትራንስፎርሜሽን አካል ለመሆን የመንግስት ፍቃድ አይደለም መጠየቅ ያለበት፣ ተጋፍቶ ነው መግባት ያለበት። ይሄንን መልእክት ለማስተላለፍ ነው። አመሰግናለሁ። ከመጨረሻው ጥያቄ ለመጀመር ጌታቸው ካነሳው አስተያየት ምክር አዘል ጥያቄ በሐሳብ ደረጃ ብዙ ልዩነት የለኝም። ሐሳቡ ትክክል ነው። ግን ፊውዳሊዝም ማዕቀፍ ነው። ፊውዳሊዝም ኢትዮጵያ ውስጥ አልፈረሰም ብዬ አላስብም። ምናልባት ሃይራርኪካል ቲንኪንግ ግን አልፈረሰም። ያለም እንዳልፈረሰ እኔ ይገባኛል። አይሆፕ አንተም ይገባሃል። ያን ለመጠየቅ ግን የምሁር ጀግንነት ይፈልጋል። ሃይራርኪካል ቲንኪንግ በጣም ሰፊ ስለሆነ ፊውዳሊዝም ሲባል ሃይራርኪ ብቻ አይደለም። መሬት ኦውን አድርጎ ሌሎችን አስገብሮ የሚኖር በህግ የተፈቀደለት ኃይልን ስለሚጨምር በከፊል ያ ስርዓት አለ ብዬ አላምንም። ካንተ ጋር መጋራው ያ ስርዓት የለም፣ የሚተካው ግን አልተፈጠረም፣ ቫኪዩም ነው የሚለውን እስማማለሁ። ዩኒቨርሲቲ ምሁራን ከግቢያቸው ባሻገር ሄደው በመስራት ኢንፍሉዌንስ ማድረግ ይችላሉ ላልከው በገለጻዬ እንዳቀረብኩት ከመንግስት ብዙ የሚጠብቅ የዩኒቨርሲቲ ምሁር መኖር ያለበት አይመስለኝም በእኔ ግምት። ምክንያቱም አንዳንዶች አሉ ከዚሁ ተቋም ወጥተው በጣም ኢምፓክትፉል ስራ ሰርተው ፈልገን የምናገኛቸው ሰዎች አሉ በስራቸው ምክንያት። ጅማ ዩኒቨርሲቲ ያለ መምህር ጅማ ውስጥ ቡና በሄክታር 12 ኩንታል ለምን ሆነ ብሎ አርሶ አደሮች ጋር መዋል ጀምሮ 30 ኩንታል ቢያደርገው መንግስት ፈልጎ ያገኘዋል። ፈልጎ ግን ጭቃ መንካት ይፈልጋል። እዚህ ፊቼ ያለ ዩኒቨርሲቲ በሄክታር 67 ኩንታል ስንዴ ከምናመርትበት 100 ቢያስገባው እኛ ብቻ ሳይሆን አፍሪካ በሙሉ ኢትዮጵያ እኮ 100 እያመረተች ነው ይናገራል። ያ ፕራክቲካል ሪዛልት ነው ምሁር እንዲፈለግ የሚያደርገው። ሐሳብ ኦፒኒየን አይደለም ብያቸዋለሁ። ሐሳብ ሲኩዌንሻል ነው፣ ውጤት የሚያመላክት ነው። ወደዛ የሚደርስ ምሁር ካለ መንግስት እዚህ ያለው መንግስት ብቻ ሳይሆን ሌላም ሀገር ያለው መንግስት የሚሻማ የሚፈልገው ይመስለኛል። ይሄ ሲባል አስቻይ ፖሊሲ፣ አስቻይ አውድ መፍጠር፣ በንጽጽር ሪሶርስ አቬል ማድረግ የመንግስት ስራ አይደለም ማለት አይደለም። መንግስት ሚና አለው። ከዚያ የወጣ ነገር ማድረግ ግን ይቻላል። በዚህ ወደ አራተኛው ጥያቄ ለመሻገር መንግስት ምን ያስባል? ለምሳሌ እኔ ሳይንስ እና ቴክኖሎጂ ሚኒስትር እያለሁ በትረ ሳይንስ የሚል ኢኒሼቲቭ ነበረኝ። ታውቃላችሁ አታውቁም አላውቅም። በጣም ብዙ ሰዎች ወደ ህንድ ሀገር ወተለያየ ሀገር ስኮላርሺፕ እንልክ ነበር። እኔ መንግስት 1 ብር አላገዘኝም። 1 ብር ሐሳቡን አልተቀበለው እንኳን ሊያግዘኝ በዛ ጊዜ የነበረው መንግስት። በትረ ሳይንስ የሚል ሐሳብ ጀምረን ሰነድ አዘጋጅተን ብዙ ሀገራት አፕሮች አድርገን እድል ስናገኝ ነው ተማሪዎች በላክ የጀመር። እነዛ ሰዎች መጥተው ምን አደረጉም ለሚለው እኔ በዓለም ዙሪያ በተለያየ አጋጣሚ ወደ ውጭ ሀገር ሄደው እንዲማሩ ያደረኳቸው ሰዎች አያቸዋለሁ። በየቦታው ችግር ሲፈቱ አያቸዋለሁ። ያገኙኛል፣ አገኛቸዋለሁ። ያ ኢኒሼቲቭ ቢግ ነው በአይዲያው፣ ግን ሪሶርስ አልነበረው። ኦር የዛሬ 2-3 ዓመት ገደማ በኢትዮጵያ ደረጃ ግራጁዌት ያደረጉ ተማሪዎች እና የተሻለ ሪዛልት ያላቸውን አቡዳቢ ስኮላርሺፕ እንዲያገኙ አድርገን ነበር። አይዲያ ነው፣ ገንዘብ አይደለም። ልጆቹ የሚማሩበት ትምህርት ቤት በኋላም የማየት ዕድል አጋጥሞኛል። አይሆፕ ከነሱ 5-10% ፍሬያማ ተስፈኞች የሚቀላቀል እንደሚሆን ተስፋ አደርጋለሁ። አይዲያ ካለ ገበያው 100%ም ባይሆን በተወሰነ ደረጃ ፌች የምናደርጋቸው ሪሶርሶች እንዳሉ ማሰብ ጥሩ ነው። አይዲያው ግን ኦፒኒየን መሆን የለበትም። የሚተገበር፣ የሚታይ፣ የሚጨበጥ መሆን አለበት። ለምሳሌ አሁን ስታርታፕ ጀምረናል። አርቲፊሻል ኢንተለጀንስ 200 ገደማ ወጣቶች ምርጥ ኦፊስ አደርጅቶ ተቀብሎ አስተምሮ የነገው የኢትዮጵያ ዩኒኮርን እንዲሆኑ እየሰራ ነው ያለው። ይሄ የምሁራን ሚና ለሀገር ብልጽግና ፋይዳ የለውም ብሎ ከሚያስብ መንግስት አይጠበቅም።
በነፃ መንግስት ሐሳብህን ይዘህናና ላፕቶፕ አቅርቤ 3 ወር 4 ወር ተለማመድ የሚል መንግስት እንኳን ከመንግስት ውጭ ላለው መንግስቱ ውስጥ ያለም ሰው እኮ ቢሮ ተቀምጦ ቢያነብ ምን እያደረክ ነው የሚባለው? ስራ የለህም ነው የሚባለው። ማንበብ ስራ አይደለም። እነዚህ ልምምዶች ምሁራን በሀገር ብልጽግና ያላቸው ሚና ለማስፋት ያግዛሉ። በዛ ወደ ሶስተኛው ጥያቄ ለማለፍ ለመወያየት ለመቀራረብ የምሁራን ሚና ለማጉላት ምሁራን መጀመሪያ ጭንቅላታችን ውስጥ ያስቀመጥነውን ዕውቀት ያልነውን መረጃ ያልነውን ጉዳይ መጠየቅ እና ዲኮንስትራክት ማድረግ መጀመር አለብን። ያን ያከማቸው ነገር እንዳለ እንዲቀጥል የምናስብ ከሆነ እንቸገራለን። ለምሳሌ ፕራይም ሚኒስተር ኦፊስ በየወሩ እንደዚህ አይነት መድረክ ፈጥሮ ያወያይ ነበር። በጣም ብዙ ሰዎች ይሳተፋሉ። ውይይት ያስፈልጋል። በነዛ ውይይት የምናገኛቸው ሐሳቦች ነው አደራጅተን ወደ ፖሊሲ እናሳድገው። ካልተወያየን የሚጻፍ ነገር ከሌለ የሚጻፍ ማለት ለፌስቡክ ዜና ሳይሆን ዕውቀት ያለበት ነገር ከሌለ በስተቀር የዕውቀት ግብአት ስለማይኖር እንቸገራለን እና በየዩኒቨርሲቲ ውይይት ካለ እኛ አለን ማለት ነው። ቢኮዝ ከዚህ የወጣ ሰው ነው የሚሾመው፣ ከዚህ የወጣ ሰው ነው ከተለያየ ሰዎች ጋር የሚገናኘው። ሐሳቦች ካሉ በግራም በቀኝም የፖሊሲ መነሾ ሆኖ ሊያገለግሉ ይችላሉ። ውይይቱ ካለ ለምሳሌ እዚህ አዳራሽ ውስጥ በየወሩ አንዳንድ ሮትሮት ፔፐር እየቀረበ ለመነጋገር መንግስት ያስፈልጋቸዋል። መንግስት እኮ ያስፈልጋችሁ። አዳራሹ የእናንተ ግቢው የእናንተ የትኛው ሰው ያደርጋል ነው። ይሄ ብቻ አይደለም። አሁን ያለሁበት ቢሮ ከመግባቴ በፊት አብዛኛው ዩኒቨርሲቲዎች ይሄር ከመምህራን ጋር ገለጻ እያቀረብኩ ውይይት እናደርጋለን። ብዙዎቹ ዩኒቨርሲቲዎች በእንደዛ አይነት መድረክ ፈቅዶ ይመጣ ሰው እኔም ማስታውሰው ለምሳሌ ነቀምት ሲሄድ ደቡብ የተለያየ አካባቢ ሲሄድ ያየሁት በጠዋት ሴክሽን ግማሽ ሰው ይኖርና ከምሳ በኋላ ወሬ ሰምቶ ይመጣል። ሰው ገለጻው ጥሩ ነበር እንደምናስበው አይደለም ምናምን ሲባል ከሰዓት ይሞላል። ለውይይት ምን ያክል ሰው ፍቃድ አለው? ተጠርቶ ሰዓት አክብሮ ለማድመጥ ለመደመጥ የሚሻ ምን ያክል ሰው አለ የሚለውን ያው እናንተም ብትጠይቁ ጥሩ ነው። የፖለቲካ ልዩነት ኢትዮጵያ ውስጥ አለ። እንዴት ወደ አንድ እናምጣው የሚለው ይሄ የፍቃድ የአዋጅ ጉዳይ አይደለም። ዲተርሚንድ ሆነን ልንሰራበት የሚገባው ጉዳይ ነው። በኔ እምነት ወደ ኋላ ስመለከት ታሪክን በሚዛን ዛሬን በትጋት ነገን በተስፋ ነው የምመለከተው። የትኛውም አንግል ያለ የኢትዮጵያ ክፍል ከማንም ይበልጣል ብዬ አላስብም። የትኛውም ግለሰብ ከማንም ይበልጣል ብዬ አላስብም። ኢኳል ኦፖርቹኒቲ ለዜጎች ይገባል ብዬ አምናለሁ። ለዚህም ተደምረን አገር እናበልጽግ ብዬ አስባለሁ። የለም መበልጸግ የለብንም መደመር የለብንም አሁን የሚያስፈልገው እኔ ነኝ የሚል ኃይል ሊቃረነኝ ይችላል። በኦሮሚያ አካባቢ ሸኔ የሚባል የፖለቲካል እርጋጥ የሚያስብበት እሳቤ፣ በአማራ አካባቢ ጽንፈኛ የሆነ እርጋጥ እሳቤና ፍላጎት ኢትዮጵያን አንድ ስቴፕ ወደፊት አይወስዳትም። እኩል ነን፣ እኩል ሀገር ነው፣ ለጋራ የተሰጠን ነው፣ በጋራ እንኖራለን። የነበረውን የሃይራርኪ እሳቤ እንቀብራለን ካል እንሻገራለን ካል አለበለዚያስ አይሆንም። አንተ ምን ታምናለህ ከሆነ መደመርን ነው ማምነው። ማመን ብቻ ደግሞ ሳይሆን ጽፌ አቅርቤያለሁ እሳቤዎቼ። መቼ ስራ ላይ ውላሉ? ምንም ጥርጥር የለኝም። እኔ in the next 10 years የተደመረ ትውልድ ነው የሚፈጠር። ምንም ጥርጣሬ የለኝም። ምንም ጄኔሬሽን እያየሁት ማገኛቸዋለሁ። ምን አይነት እሳቤ እንዳላቸው አውቃለሁ። በእውቀት በመሰናሰል በመጋራት የሚያድግ ኃይል እንጂ ማናህሎኝ የሚል እሳቤ አዲሱ ትውልድ አካባቢ ብዙ አይታይም። ይሄን ደግሞ ከፈለጋችሁ የዲያስፖራ ልጆች ይመጣሉ ኢትዮጵያ፣ አንዳንድ ነገር ያያሉ። ወላጆቻቸውን ታሳዝናላችሁ፣ ስለ ኢትዮጵያ ያወራችሁና ኢትዮጵያ አንድ አይደለችም ይላሉ። ወይም የእናንተ ልጆች ለራሳችሁ ታማኝ ከሆናችሁ ሳይንስ ሙዚየም ሄዶ ወይም ፍሬንድሺፕ ሄዶ ምናምን ካየ በኋላ ይሄ ሀገር እኮ ይላችኋል። እናንተ ያለ መስማት መስኮታችሁ ዝቅ ከሆነ ወይም በእኛ ትውልድ ያለው ሰው ለመስማት ፍቃድ ከሌለው ይቸገር ይሆናል። ከተሰናሰለ የኢትዮጵያ እሳቤ ውጪ አንድ ስቴፕ መጓዝ አንችልም። ትግራይም፣ አማራም፣ ኦሮሞም፣ ወላይታም፣ ጉራጌም፣ ሶማሌም፣ አፋርም እኩል የሆኑባት ኢትዮጵያን ለመፍጠር መፍቀድ አለብን። ካልፈቀድን የምናስበውን ነገር ማሳካት እንቸገራለን። በእኛ ሐሳቤ በግልጽ ያስቀመጥነው ለዚህም ነው ከግራ ከቀኝ ችግር የሚገጥመን። ያ ሐሳቤ ጊዜውን ጠብቆ ይመጣል።
የጀመርነው ኢንክሉሲቭ ናሽናል ዲያሎግ የጀመርነው ዲሞክራቲክ ካልቸር የኢንስቲትዩሽናል ግንባታ ለዚህ ሁሉ መደላደል እየፈጠረ ይሄዳል ብዬ አስባለሁ። የመጨረሻው ጥያቄ የሀገር ውስጥ አንድነት የውጭ ተጋላጭነት ያሉት የሀገር ውስጥ አንድነት ያው እርሶም እንዳሉት በናሬሽን የሚገነባ ነው። የኛ ናሬሽን እሳቤ ምን እንደሆነ በጽሁፍም በንግግርም በቪዲዮም ተለቋል። ሚዲያዎቻችን ያለ መስራት ጥረት እያደረጉ ይገኛሉ። ተቋማት የወል ትርክት የመገንባት ስራን ኦን አድርጎ መስራት አለባቸው። እዚህ ያለን በየሴክቱ በየአጥሩ ያለን ሰዎች አጥራችን ማፍረስ አለብን። አንደኛ ደረጃ የሚባል ጅማ የለም። አንደኛ ደረጃ የሚባል ሐረር የለም። አንደኛ ደረጃ የሚባል አድዋ የለም። አንደኛ ደረጃ የሚባል ጎንደር የለም። አንደኛ ደረጃ የሚባል ኢትዮጵያ ነው ያለው። ይሄን መቀበል ያስፈልጋል። ኢንዲቪጁዋሊ ከየትኛውም ጫፍ የተነሳ ሰው ባለው ብቃት በማህበረሰብ ሃይራርኪ ውስጥ የሆነ ቦታ ሊይዝ ይችላል። በግሩፕ እያሰብን በግሩፕ የላቅን እየመሰለን በግሩፕ እኛ አንደኛ እየሆን ግን የበለጸገ ኢትዮጵያ ማረጋገጥ አንችልም። ምሁራን ምን ይጠበቅባቸዋል? አፈር መንካት ይጠበቅባቸዋል። ቡና ሰፈር ያሉ ቡና፣ ስንዴ ሰፈር ያሉ ስንዴ። አሁን በምግብ ራስ መቻል ያለችው እህቴ መስከረም በጣም ኢንትረስቲንግ ሙያ ነው። ለኢትዮጵያ የሚያስፈልጋት ጉዳይ እሱ ነው። በሌማት ላይ ስራ እየሰራ ነው። ችግር አለብን። ጫጩት ከተለያየ ዓለም እያመጣን በኢትዮጵያ ታሪክ ውስጥ ግራንድ ፓረንት የሚባል ኮንሰፕት የመጣው እኮ አሁን ነው። በሚሊየንስ ዶሮ መፍጠር የጀመርነው እኮ አሁን ነው። ግን በሚሊየንስ እንገላለን። ዶሮ በጣም ለበሽታ ሰሰብተብል መሆናቸውን አውቀን ስለማንሰራ ያንቺ ሙያ ያስፈልገናል። ዶሮና ሰው እንዴት ተግባብቶ ፕሮዳክቲቪቲ እንደሚያሳድጉ ካላወቅን ስንዴም ባመረትንበት ዕውቀት ዶሮና ምርት ብንል እንጨርሳቸዋለን። ያስፈልጋል ሙያው። ጠጋ ብሎ ግን መሄድ ያስፈልጋል። የዶሮ ምርት አንቺም እንደምታውቂው በጣም ሽታው አስቸጋሪ ነው። ቀርበን ፕሮብለም ሶልቭ ማድረግ አለብን። ቅድም ደጋግሜ ያስቻለው ፕሮፌሰር እኔ በየቀኑ ጥያቄ ስለሚፈጥርብኝ ነው። ፕሮፌሰር ባህሩ ዘውዴ የኢትዮጵያ ታሪክ እንደዚህ ያስጨነቃቸውና የገረገሩ ሰውዬ ከእንጦጦ ጀምሮ እስከ ፒኮክ ያለውን በሁለት ሶስት ቀን እንኳን ተጉዞ በእግራቸው አይተውት ይሆን ወይ ብዬ እጠይቃለሁ። ምክንያቱም እውነቴን እነግራችሁ እናንተ የምታውቁት የአዲስ አበባን ፊት ነው፣ የአዲስ አበባን ጀርባ አታውቁትም። የአዲስ አበባን ጀርባ ስታዩ በአጭር ጊዜ ውስጥ ምን አይነት አገር ልንፈጥር እንደምንችል ተስፋ መሰነቅ ብቻ ሳይሆን የኛን ክፍተት ደግሞ የኛን ችግር ለማረም ትችላላችሁ። አንድ ወዳጅ አለኝ አዲስ አበባ መቀየር አለበት፣ አዲስ አበባ መቀየር አለብን ስለ ዛሬ 5-6 ዓመት አካባቢ አይቀበለኝም። አትልፋ፣ እንደ ኒው ካፒታል እንደ ኒው ሲቲ ወጣ ብለን ብንሰራ ነው የሚሻለው እንጂ አዲስ አበባ አትሆንም ይለኛል። እና እኔ ደግሞ አዲስ አበባ ናቹራሊ የሚያይ ሰው ነው ያጣው እንጂ እንደ አዲስ አበባ ውብ አቀማመጥ ቴሬን ያለው ከተማ አለ ብዬ አላስብም። ውሃውን መስራት ይቻላል፣ አርቲፊሻሊ የሚቀረን ውሃ ነው። ከዛ ውጭ ያለው ማስዋብ ይቻላል የሚል አቋም ነበረኝ እና ያ ሰው በቅርቡ ይሄ ሙላችሁን ወክ ይዤው ሄድ ነበር። ሪቨር ሳይዱን ካየ በኋላ አንድ እጅ አይደለም 2 እጁን የሰጠው ትክክል ነበር ተሳስቻለሁ ብሎ። ለምን የሚቀየር ነገር በምናብ የሚታይ በተግባር የሚሞከር ከስህተት እየተማርን የምናሻሽለው ጉዳይ ስለሆነ ያን ስንፈቅድ በታማኝነት እያንዳንዱ እዚህ ውስጥ ያለ ሞድ ራሱ ይጠይቅ። ስንት ሰው ሳይንስ ሙዚየም ያየው፣ ስንት ሰው ፍሬንድሺፕ ያየው፣ ስንት ነው ሪቨር ሳይድ ያየው። ያንን ካላየ ፍላጎታችን አይገባም። ያንን ካላየ አንተ ኮንትሪቢዩሽን ኔጋ አይደርስም። ጅማሮች አይተ የሚጎሉ ጉዳዮች እንዲስተካከሉ ስታደርግ ግን መማማሩ ይመጣል ማለት ነው። እነ ጌታቸው ረዳ ድሮ ልጅ እያሉ አዲስ አበባ የሚሰራውን ስራ ብልጭልጭ ነው ይሉ ነበር። አሁን ባደጉበት ዘመን እንደዛ የሚያስቡ አይመስለኝም። ቢኮዝ ኢንፍራስትራክቸር ብልጭልጭ መሆን አይችልም። ሪቨር ማጽዳት እንደዛ መሆን አይችልም። ያኔ ምላሽ አያስፈልግም። የሚያስፈልገው አሁን በተግባር እያሰፉ መሄድ ነው ያንን ስራ እና ምሁራን ቀረብ ብለው ማየት ከጀመሩ ከኢንዱስትሪው ጋር ይገናኛሉ። ከኢንዱስትሪው ጋር የሚገናኙበት አንዱ መንገድ አዲስ አበባ ሪቨርሳይድ ብሏል። ብዙ የእውቀት ጋፕ አለ። እመኑኝ ብዙ ነገር አናቅም። ፍላጎት አለ፣ ሙከራ አለ። ስታዩ፣ ስታነቡ፣ ስትጎረጉሩ ግን ታርቃላችሁ። ስንዴ በጋና ክረምት ይሆናል። ብዙ የሚቀር ነገር አለ ስንዴ ላይ። እዚህ ጋር 40 ነው፣ እዚህ ጋር 45 ነው፣ እዚህ ጋር 35 ለምን? እዚህ ጋርም ዩሪያ ነው፣ እዚህ ጋርም ዩሪያ ነው፣ እዚህ ጋርም ዩሪያ ነው። ሶይል ታይፕ አውቀን አይደለም የጎደለው የምንመግበው። አንድ ሰው ዝም ብሎ ካርቦሃይድሬት ብቻ ቢሰጠው ፕሮቲን ካላገኘ እንደሚሆነው አይነት ነገር ነው መሬታችን እየሆነ ያለው።
ሙያ ያስፈልጋል። እዛ አካባቢ ቀረብ ብላችሁ ብታግዙ ብሪጁ ይፈጠራል ብዬ አስባለሁ። ግን ፖሊሲዎቻችን እንዴት እናንተ ጋር ይደርሳሉ፣ ፖሊሲዎቻችን እንዴት መንግስት ይጠቀማል ያላችሁት እኔ በሱ ብዙ አልስማማም። ለምሳሌ የዩኒቨርሲቲው ቻርተርድ መሆን ስታስቡት የነበራችሁ ዋጋ የከፈላችሁበት ጉዳይ ከሆነ መንግስት ያጸድቀው በግራሚው በቀኝ ሰምቷችኋል ማለት ነው። የኢትዮጵያ የኤጁኬሽን ኳሊቲ ጉዳይ ፕሮፌሰር ብርሃኑ ከመጡ የጀመርነው ጉዳይ አይደለም። ፕሮፌሰር ብርሃኑ ሮድማፕ ሰርተን ፍኖተ ካርታ ሰርተን ስራ ጀምረን የመጡት ለፖለቲካል ፍጆታ አንዳንድ አሉባልታ ስለምሰማ እንደዛ አይደለም። ዶክተር ጥላዬ ጋር ጀምረነው ዶክተር ጌታሁን ጋር ቀጥለን ፕሮፌሰር ብርሃኑ የቀጠሉት ጉዳይ ነው። ከጅምሩ መሻቱ ነበረን። ሁለት ነገር፣ አንደኛ ቻይልድ ኤጁኬሽን ላይ እንስራ፣ ሁለተኛ ሃይር ኤጁኬሽን ደግሞ ኳሊቲ ላይ እንስራ የሚል ከመጀመሪያው ሐሳባችን ነበር። 3 ሚኒስትሮች መጥተዋል። ከ3ቱ ሚኒስትሮች ጋር ኮንሲስተንትሊ ያን ፍኖተ ካርታ ሪያላይዝ ለማድረግ ጥረት አድርገናል። ፍኖተ ካርታውን ከእናንተ ጋር ተወያይተናል። ከእናንተ ውስጥ ማን እንደነበረ አላውቅም፣ ግን ከምሁራን ጋር 2 3 4 መድረክ ተወያይተናል። በቻርተርም ተወያይተናል። ቻርተር የፈሩ ምሁራን እኮ ነበሩ። ዩኒቨርሲቲዎች ቻርተር ሊሆኑ ሲባል የፈሩ ምሁራን ነበሩ። መንግስት ደፍሮ ውይይቶች ነበሩ። እነዚህን ውይይቶች እያበራከትን እንድንሄድ መጀመሪያ ሐሳብ መኖሩን ማረጋገጥ አስፈላጊ ነው። ጊዜ በጣም ውድ ነው ጓዶች። ኦፒኒየን እና አይዲያ ለይተን አይዲያ በተቀናጀ መንገድ ካለን መንግስት በጣም ዝግጁ ነው። የእናንተን ኦፒኒየን አድምጦ ግን የፖሊሲ አካል ለማድረግ መንግስት ዝግጁ አይደለም። ቢኮዝ መንግስት የራሱ ሐሳብ አለው። ያን የሚያግዝ ሐሳብ ነው የሚፈልገው እንጂ ሰው የሚመስለውን ስሜት በመናገር ብቻ ያ ስሜት አልተደመጠም ቢል ብንፈልግም አናሳካውም። ቅድም እንዳልኳችሁ የሐሳብ ብዛት የሜንታል ኢንዳይጀሽን የሚያመጣ ከሆነ አይተገበርም። ሐሳቡ ግን ፕራክቲካሊ የሚተገበር እየሆነ ከሄደ ለዛም ከተጋገዝን ብዙ ጉዳይ ይመለሳል ብዬ አስባለሁ። ሲጠቀለል የኢትዮጵያ መንግስት ለኢትዮጵያ ብልጽግናን ይመኛል። ለኢትዮጵያ ብልጽግናን ሲመኝ የኢንተሌክቹዋል ሊደርስ የሐሳብ መሪ መሆናቸውን ያምናል። የኢንተሌክቹዋል ሊደርስ ዋናው ዘር ያለው እነሱ ጋር መሆኑን ያምናል። ያ ዘር ሲመጣ ከአረም ጠብቆ ተንከባክቦ ውሃ ጠጥቶ ለፍሬ ማብቃት በየደረጃ ያሉ የማህበረሰብም የተቋም መሪዎችም ኃላፊነት እንደሆነ ያምናል። ለዚህ ነው የመጣሁት እኔ። እናንተ ጋር ብንነጋገር ለኢትዮጵያ የሚበጅ ሐሳብ ጀነሬት ማድረግ እንችላለን በሚል እሳቤ ነው። ግን ኢንተሌክቹዋልስ ማለት እዚህ ግቢ ውስጥ ያሉ ሰዎች ብቻ ማለት አይደለም። ቅድም እንደነገርኳችሁ በእኛ ካምፕ ውስጥም ኢንተሌክቹዋልስ አሉ። የሚቆፍሩ፣ የሚያነቡ፣ የሚጽፉ አሉ። ማስተማር የሚችሉ ሰዎች አሉ ለማለት ነው። በጣም አመሰግናለሁ ክቡር ጠቅላይ ሚኒስትር። ቅድም በቀረበው ውይይት ላይ የተነሳ አንድ ነገር ነበረ እኔን በጣም ባዘር ከሚያደርጉኝ ነገሮች ውስጥ አንዱ ስለሆነና አያይዘንም ብናያው ጥሩ ነው ብዬ ስለማስብ ነው። ዩኒቨርሲቲዎች ጋር የዩኒቨርሲቲው እየሄድኩ በማደርገው ውይይት አንድ በጣም የሚያስፈራኝ ነገር ይሄ ነው የሚባል ኢንቴሌክቹዋል ኢንቫይሮንመንት አለመኖሩ ነው። ይሄ የውይይት አዲስ ሐሳቦችን አንስቶ የመወያየት ባህል ፓርትሊ ቢኮዝ ይሄ የጊዜው ፖለቲካና ሾርት ተርም እንትኑ እየገፋው ወይም እያስፈራው በጣም ከውይይት የራቀ ነው። አይ ቲንክ 3 ዓመት በፊት ይመስለኛል ብዙ ዩኒቨርሲቲዎች እስኪ በአመት 3 መሰረታዊ የሆነ በዓለም ላይ ያሉ ችግሮች ላይ ውይይት የማድረግ እንትን ይጀመር ብዬ ነበር። እስካሁን አይ ቲንክ አዲስ አበባ ዩኒቨርሲቲ ውስጥ ትንሽ ውይይቶች እንደዛ አይነት ነገሮች አሉ እንጂ የለም። ይሄ ፓርትሊ የሚመስለኝ ይሄ የገባንበት የጊዜው በየጊዜው ያሉ ኢሾች ከዛ አልፈን ሰፋ አድርገን እንዳናይና እንዳንወያይ አድርጎናል። ይሄ ደግሞ ከምሁራኖቻችን ልናገኝ የሚገባንን ጥቅም እንደ ሀገር እያጎደለብን ነው። ይሄ ግን ዴንጀረስ ቴሪቶሪ ሊደርስ ይችላል አንሌስ አዘርዋይስ ከፊታችን ምን እየመጣ ነው የሚለውን ነገር በደንብ ካላየ ነው። ይሄ 5ኛው ቴክኖሎጂ ወር 5ኛው እንትን ነው እየመጣ ያለው በሚለው ላይ አክቹሊ አሁን ያለው የፖለቲካ ስርዓት ኦር የኢኮኖሚ ስርዓት ካፒታሊዝም ሊሸከመው የማይችል ስርዓት እየመጣ ነው የሚል ኤክስትሪምሊ በእኔ እምነት ኢምፖርታንት እና ሰፊ ውይይት የሚፈልግ ኢሹ ነው የተነሳው።
ቢኮዝ እስካሁን የምናስበው የቴክኖሎጂውንም ለውጥም ምንም የምናስበው ከዚህ ይሄ ፕሮዳክቲቪቲን ከመጨመር ጋር እየመጡ ያሉ የቴክኖሎጂ ውጤቶችን ስለሆነ እነኚህ የቴክኖሎጂ ውጤቶች ማህበረሰብን በአጠቃላይ እንዴት ይቀይሩታል ሲምፕሊ ከሚያመጡት የፕሮዳክቲቪቲ ጌን ባሻገር የሰውን ልጅ ራሱን እንዴት አድርገው ሊቀይሩት ይችላሉ የሚለው ጥያቄ አሁን እየተነሳ ያለ ሲግኒፊካንት ጥያቄ ነው። ቅድም ፕሮፌሰር ባህሩ ጀምሮት ነበር ከኤአይ ጋር በተያያዘ it's not a question of whether one uses it or not, it is beyond that። በተለይ አሁን ይሄ አርቲፊሻል ኢንተለጀንስ እና ምናምን ከባዮቴክኖሎጂካል ባዮ ሜዲካል ኢንጂነሪንግ ምናምን ጋር ሲቀያየጥ ሊመጣ የሚችለው ምንድን ነው የሚለውን ሲሪየስ ኢሹዎች ይዞ እየመጣ ነው። ካፒታሊዝም የሚሸከመው አይነት ነገር አለም እየመጣ ያለው ካል at a system level then ምንድነው ምን አይነት የህብረተሰብ ውቅር የህብረተሰብ አደረጃጀትና አሰራር ነው? ህብረተሰብ ስል የሰውን ልጅ አጠቃላይ የእውቀት እንትኖች ይዞ ከሂዩማኒቲስ ጀምሮ እስከ ሳይንስና ቴክኖሎጂ ኤንድ ሞራል እንትኑን በሙሉ ጨምሮ አንድ ነገር እየመጣብን ነው። there is this thing coming ግን ምሁራኖቻችን እየተወያዩት አይደለም። it really scares the hell out of me ለኔ የሚያስፈራኝ ነገር ነው። የሚያስፈራኝ ለምንድን ነው? እንደ ከዚህ በፊቱ ከሌላው ጋር እየጠበቅን ነው እስኪመጣ ወይንስ እስኪ ለመጀመሪያ ጊዜ ይሄ እየተቀየረ ያለ ዓለም ላይ እኛ ስታምፕ ልናደርግ የምንችለው የራሳችንን ዕውቀት ዴቨሎፕ ማድረግ የምንችልበት ውይይት ማድረግ እንችላለን ወይ የሚለውን ስለማላይ ነው በዩኒቨርሲቲዎቻችን ውስጥና I think ይሄ it's a very important ሞመንት ብዬ አስባለሁ። የዛሬው ውይይቴን ለመናገር የሚፈልኩት ለዛ ነው። that is ዕውቀት አይዲያ ከአንድ ኤሪያ ብቻ አይመጣም። ሰፋ ያለ ውይይት ይፈልጋል። ኢንስቲትዩሽናል የሰው ልጅ ደግሞ ዕውቀት በደንብ እንደ ስራዬ ተብሎ እንዲሰራበት የተፈጠሩት እነኚህ ዩኒቨርሲቲዎቻችን ናቸው። ዩኒቨርሲቲዎቻችን ደግሞ ለረጅም ጊዜ የተፈጠረባቸው ችግር ከውይይትና በዚህ ሐሳብ እንዳይረዱን እያደረጋቸው ይገኛልና I think ይሄንን እንደማንም ፈታ አርገን እነኚህ ውይይቶች not just about የዛሬ ሰላም እንዴት ይመጣል ምናምን ከሚለው ባሻገር where is this world going, where is our role፣ እንዴት ነው ይሄንን ዓለም የሚመጣውን ወጀብ መቋቋም የሚችል ህብረተሰብ የምንፈጥረው in the short run። ቅድም ጠቅላይ ሚኒስትር ያሉት ኢኮኖሚያችንን ማሻሻል አኗኗራችንን መቀየር ምናምን የሚለው ነገር is very important። ቆይቶ ግን ትልቅ ጥያቄ ነው ይዞ የሚመጣው እንዴት አርገን ነው ህብረተሰብን ኦርጋናይዝ ምናረጋው፣ ምን ብናረግ ነው የተረጋጋ ዘላቂ የሆነ ህብረተሰብ ምንፈጥረው የሚለው ነው። እዛ ላይ ውይይት ያስፈልገናል። ምሁሮቻችን ሊረዱን ይገባል። ምሁሮቻችን እዛ ውይይት ውስጥ ያለ ፍርሃት እንዲገቡ ምንድነው ማድረግ ያለብን? because it is a university setting ከጥያቄውን ባሻገር ለዩኒቨርሲቲዎቹ ነው can we engage in that kind of intellectual enterprise ማለት ነው። ፕሮፌሰር ብርሃኑ በጣም ወሳኝ ጥያቄ ነው ያነሳው። ምሁር መጀመሪያ ከራሱ ጋር የሚነጋገር ነው አልኩ እንጂ መጨረሻ ላይ ኢንፍሉዌንስ የሚያደርግ ነው የሚያስከትል ነው። ብዙዎቹ የምሁራን ሚና የዩኒቨርሲቲ ሚና ብለዋል። እኔ ቅድም ሀምብል ለመሆን ዩኒቨርሲቲዎችን ብዙ ላለመናገር ነው የተቆጠብኩት። አሁን ካንተ ጋር ሰው ትንሽ ገባ ብዬ ልናገር። ጅማ ላይ ኮሪደር ሰራን፣ ሮቤ ላይ ኮሪደር ሰራን። በጅማና በሮቤ ኮሪደር ስራዎቻችን አስቸጋሪው ኤሪያ ዩኒቨርሲቲ ነው። አስቸጋሪው እንኳን ማህበረሰብ ሊቀይር ለመቀየር የማይችል ማለት ነው። አዲስ አበባ ዩኒቨርሲቲ ይህን አካባቢ የዩኒቨርሲቲዎች ሲቲ እናርገው ብሎ መንግስት አቅዶ ማገዝና ቻምፒየን ማድረግ ሲገባው ይሄን ሁሉ ሰፈር እያፈራረስን ስንሰራ ጫት ቤት ስናባረር፣ ሺሻ ቤት ስናባረር፣ አረቄ ቤት ስናባረር ይሄ ዩኒቨርሲቲ ግን እዛ መንገድ ዳር ይሄን የሚያክል ግቢ ያለው አጥሩ ጋር ፉክክር ያለው ይመስል ድንጋይ ይጠፈጥፋል። ወደ ውስጣችሁ ተመልከቱ። ግቢዎቻችሁ ስራ ይፈልጋሉ። አይዲያዎቻችሁ መጥራት ይፈልጋሉ። ንግግር እዚሁ ጀምሩ። እዚሁ ይሄ ንግግር ምናልባት በሚዲያ የሚደገፍበትን መንገድ ማሰብ ይቻላል። ዝም ብሎ ለፌስቡክ ሳይሆን ውይይቱ እየታየ በናሽናል ሚዲያዎች የሚተላለፍበት ሌሎች ሰዎች የሚደርሳቸው ከዚህ በኋላስ መቀሌም ባህር ዳርም ምናምንም ይሄን እየተማሩ በየአካባቢያቸው እንዲያስፉ ማድረግ ይቻላል። ያን ካደረግን ኢንፍሉዌንስ ማድረግ ያቅተናል ብዬ አላስብም። እኔ ለምሳሌ ፕሮፌሰር ብርሃኑ ብንወስድ በሩቅ ተቃዋሚ እያለ
ተፋላሚ ያለ ከነበረው ኢንፍሉዌንስ በላይ በኔ መንግስት ውስጥ ካቢኔ ከሆነ በኋላ በጣም ኢንፍሉዌንስ አድርጎኛል። ለካ ተቋሚዎች ስራ ይሰራሉ፣ ለካ ኢንስቲትዩሽናል ቲንኪንግ አላቸው ብዬ ሞር አክብሬዋለሁ። የድሮ ብርሃኑና የዛሬ ብርሃኑ ለኔ እኩል አይደለም። ድሮ ማስብህ እንደ ፖለቲከኛ እንደ ተፋላሚ ነው። አሁን ግን አንድ ስራ ይዞ መስራት እንደሚታትር ሰው ነው ማስብ። ኢንፍሉዌንስ የመጣው በተግባር ነው። ተሰጥቶ ባታደርገው ያ ኢንፍሉዌንስ አይኖርም። ይሄን አካባቢ ተማሪዎች በሰላም ሳይሳቀቁ ወጥተው አንበው ይመለሱበት ስናደርግ ይቀየራል። አብሮት ላይብራሪ ከሰራን በኋላ ከኋላም ከፊት ችግር ነበር። ከፊት የአርበኞች ህንጻ ነበር። በብዙ ልመና በብዙ መተካት ነው ያነሳናቸው። እኛ ቦታ የምናነሳው ለኛ ምንጮት አይደለም። ተማሪዎች ኦፕን የሆነ ስፔስ ካልተፈጠረላቸው በሜሞራይዜሽን ብቻ አናሊቲካል ካፓሲቲ የሌለው ተማሪ አገር አይቀይርም። ያ ደግሞ ዲፕ ቲንኪንግ ይፈልጋል። ከራስ ጋር ማውራት ይፈልጋል። ዛፍ ይፈልጋል። የውሃ ድምጽ ይፈልጋል። ለልጆቹ ነው። አብሮት ከተሰራ በኋላ አንድ ሰው ስሙን ባልጠቅስ ይሻላል 4 ኪሎ አካባቢ ስመጣ በጣም ይሰማኛል ምናምን አለ። በሚዲያ የሚናገረው ድሮ ጠላ ምን ጠጣበት፣ ድሮ ስጋ ምን ቆርጥበት ሰፈር ጠፍቶ አንድ ላይብራሪ ቆሞበት ሳይል ይሄ ሰው የጸሐፊ ነው ባይዘው ላይብራሪ ተሰራ ብሎ ጠላ ቤት ፈረሰ ብሎ የሚያኮርፍ ማለት ነው። ይሄ ኢንፍሉዌንስ ሊያገኝ አይችልም። እኛ ያለንበት አውድ መፍረስ ያለበት ነው። ምሁራን መቼና እንዴት ነው እንጂ መፍረስ ያለበት ነው። ይሄ መንደርተኝነት ካልፈረሰ እንዴት በለጽጋለን? ምንም የማይፈርስ ነገር ኖሮን ነው። መፍረሱ ግን የተሻለ በሚያመጣ መንገድ መሆን ስላለበት ነው ጊዜ እየወሰደ ያለው። ያንን በጥልቀት ማየት ካልቻል አስቸጋሪ ነው። ፕሮፌሰር ብርሃኑ አንድ ነገር ተናገረ። ውይይቱን ያበላሸው አሁን ወቅታዊ ነገር ሸፍኖን አይደለም። ተሳስተሃል። የውይይት ባህል የለንም። በኢህአፓ ጊዜ የውይይት ባህል የላችሁም። ወረቀት ታቀብላላችሁ እንጂ የውይይት ባህል የላችሁም። አንዳንድ ሰዎች መጥተው እዚህ ይናገራሉ። አውቃለሁ እሱ። እነሱ ሰዎች ግን መይሶ ለመስማት ዝግጁ አልነበሩም። ባህሉ የለም። ስብሰባ እናውቃለን። ወር መቀመጥ እናውቃለን። 2 ወር መቀመጥ እናውቃለን። 2 ወር ተቀምጠን ግን ምን አመጣና እናውቅም። እና ውይይት ባህሉ አልነበረም። እንፍጠረው ካልከኝ ብቻ ነው ካንተ ጋር መስማማው። ቅድምም ብያለሁ። ከረንሲ እዚህ ያለው ሰው ከረንሲው አይዲያ ነው። እመነኝ፣ ወርቃማ አይዲያ ከመጣ የኢትዮጵያ መንግስት ተኝቶ ባይገባው የጅቡቲ መንግስት ይቀበለዋል። የሚሰራ አይዲያ ካለ ከረንሲውን አውቆ የሚጠቀም ሰው ካለ መንግስታት ሁሌም ክፍት ይሆናል። ቅድም ባነሳውልህ ሮቤ ከተማ ሞክረን ነበረ ኮሪደር፣ ትንሽዬ ሙከራ። ጅማም ትንሽዬ ሙከራ አለ። ነቀምት ገና የተጀመረ ነው ያለው። ጅማ በተደጋጋሚ ሱፐርቪዥን ስለሚሄድ ላስቲክ ማንሳት ምናምን ጀምረዋል። የሮቤ ከተማ ላስቲክ የሚነሳው እንግዳ ይመጣል ሲባል ነው። የሮቤ ዩኒቨርሲቲ ስራችሁ ኮሪደር እኛ ከሰራን ከተሜነትን ደግሞ ሰው ላይ መስራት ነው። ከተሜነት እኮ ባህል ነው። በየቦታው የሚጥል ሰው እዚህ አዲስ አበባ ውስጥ ጠጥቶ ከመኪናው ላስቲክ እየጣለ የሚሄድ ሰው አለ እዚህ ከተማ ውስጥ። እሱ መቀየር ነው። እኛ አስፋልት እንሰራለን። አስፋልቱ 20 ዓመት እንዲቆይ ግን ባህል እናንተ ካልፈጠራችሁ፣ የእናንተ ሮል ካልተጫወታችሁ አይመጣም ተደምሮ። ፊውቸር አንሰርቴኒቲ ያለ ኤአይ እየመጣ ነው። እንዴት ነው የምናልፈው ላልከው ፕሮፌሰር፣ ፊውቸርን ገቨርን የምናደርገው ኮፕ ማድረግ ብቻ ነው፣ በመማር ብቻ ነው። ማቆም አንችልም። በእያንዳንዱ ቴክኖሎጂ እኛ ስም እናወጣለን። ቴክኖሎጂውን ግን ማቆም አንችልም። አሁን ኤአይ መጥቷል። ስም ማውጣት አይደለም የሚያስፈልገው፣ መዘጋጀት ነው፣ መማር ነው። ምንም ነገር ይኖረው ነገ አንሰርትን የታወቀ ነገር ነው። ከተማርና ከተዘጋጀን ገቨርን እናደርገዋለን። ካልተዘጋጀን እንቀራለን። ለሱ ነው መማር የሚያስፈልገው። ኤአይ በእኔ እምነት ኢትዮጵያ በጣም በጣም እድል ያላት ሀገር ናት። ኤአይ አንዱ የሚፈልገው ኢነርጂ ነው። ለዚህ ነው የክሪፕቶ ከረንሲ ኢትዮጵያ ውስጥ የተስፋፋ ያለው። ኢነርጂ ደግሞ እኛ ያመረት ነው አይደለም፣ ብዙ ለማምረት እድል አለን። ከሃይድሮም፣ ከሶላርም፣ ከጂኦተርማልም፣ ከኒውክሌርም በጣም ሰፊ እድል አለን። ኢነርጂ ላይ ኢንቨስት ካደረግን አንድ አስቻይ ጉዳይ ፈታን ማለት ነው። ሁለተኛው ዴታ ነው። ዴታ ደግሞ ዲቨርስ በሆነ እንደዚህ ባለ ብዙ ፖፑሌሽን እና ሶሳይቲ ውስጥ በቀላሉ የሚፈጠር ነገር ነው። ዳታ አተን ነው። እኛ በጣም ብዙ ዳታ አኳልን አልገባም። የገባው ስድቡ ብቻ ነው። ስድቡን እንቀንሰውና ሳይንቲፊክ የሆኑ ቶቶች፣ አርቲክሎች፣ መጽሐፎች ማስገባት ስንጀምር የኛ ሐሳቤ እዛ ውስጥ ይገኛል። ሶስተኛው ዴታ ሴንተር ነው። ዳታ የሚከማችበት
ድሮ እንደምታውቁት ውድ ነው። ለዩኒቨርሲቲው ዴታ ሴንተር ይሄ ቤት ያስፈልግ ነበር። አሁን እኮ ዴታ ሴንተር በጣም ቺፕ እና ትንሽ እየሆነ ነው። በኢትዮጵያ 2030 ዲጂታል ስትራቴጂ ከሶፍትዌር ወጥተን ሃርድዌር ማምረት አለብን ብለን እየጀመር ነው ስራ። ሃርድዌር እናመርታለን። ሃርድዌር ማምረት ስንጀምር ለቺፕስ ለኤአይ ግብአት የሚሆን ነገር ደግሞ ከማንም በላይ አፍሪካ ነው ያለው። ለምሳሌ ድሮ ወርቅ ይባላል። አሁን ኮፐር ኢምፖርታንት እየሆነ ነው። ኢነርጂ ኢምፖርታንት ከሆነ ኮፐር ኢምፖርታንት ነው ማለት ነው። ኮፐር ደግሞ እኛ እንደ ቺፕ ነገር የምናየው ጉዳይ ነው። እንደምታውቀው ወርቅ ነው ለኛ ውዱ። ብዙ አስቻይ ነገር ስላለ በጥልቀት ማየት ከቻል ኮምፒት ማድረግ እንችላለን ብዬ አምናለሁ። በዚያ እሳቤ አንደኛ ዩኒቨርሲቲውን በጣም ቆንጆ አድርገን እንሰራዋለን። ቤስት ተማሪዎች እናመጣለን። የዓለም መምህራን እንጠቀማለን። ከዛ ኮምፒት የሚያደርጉ ሰዎች ተስፈኞች እንዲሆኑ ሄደው እንዳይቀሩ ጥረት እናደርጋለን። ያን እያደረግን በሄድን ቁጥር በኤአይ ሬስ ውስጥ እንደው እዛ ላይ ነን ባንባልም የማንናቅ መሆን እንችላለን። ከተማርን ከተዘጋጀን። ይሄ ጉዳይ አደገኛ ነው፣ ስራ ሊወስድ ነው ምናምን እያልን ይሄ የለመድነውን ተረክ እየተረክን ከቀጠልን ግን ልጆቻችን ረሃብተኛ ይሆናሉ። ረሃብተኛ እንዳይሆኑ ኮንፍሮንት ማድረግ አለብን፣ መማር አለብን፣ ኢምብሬስ ማድረግ አለብን። ያን ካደረግን ማኑቨር ማድረጉ የእነሱ ስራ ነው የሚሆነው ማለት ነው። በዛ ሐሳብ ብናይ እንጂ ከፍተኛ የሆኑ ፊር ብዙም እኔ አልስማማም። በዚህ ሐሳብ ብንሄድ ነገን መዋጀት እንችላለን ብዬ አስባለሁ። እና ለማንኛውም እንኳን ለ75ኛ ዓመት አደረሳችሁ። እጅግ አድርጌ አመሰግናለሁ።